ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ አስደሳችና እንዲሁም አስደንጋጭ የሆኑ መረጃዎች ተሰምተዋል። ውድ ቤተሰቦች በትላንትናው ዕለት በአብርሃም ዙሪያ የተከሰቱ በጣም አስገራሚ የሆኑ መረጃዎች አሉን። ስለሱ የምነግራችሁ ይሆናል። አብርሃምና ሩታ እንግዲህ አንድ ስምምነት ላይ ደርሷል። በተለይ በልጁ ምክንያት እንግዲህ የነበሩትን ጭቅጭቆች በውይይት ለመፍታት የሞከሩበት ሁኔታዎች አሉ። የተወሰኑት ውሳኔዎችና ምን አይነት ስምምነት ላይ እንደደረሱ ለእናንተ የምነግራችሁ ይሆናል። እንዲሁም ዳኒና ሄርሜላም በድጋሚ መገናኘታቸውን ሰምተናል። ውድ ቤተሰቦች በምን ምክንያት እንደተገናኙ እንግዲህ አንዳንድ የወጡ መረጃዎች አሉ። ስለሱም የምነግራችሁ ይሆናል። በመካከላቸውም ከባድ ጸብ እንደተከሰተ ሰምተናል። ውድ ቤተሰቦች ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ እንደተለመደው፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። ውድ ቤተሰቦች ዳኒ ሮያልና ሄርሜላ መሀል እንግዲህ ያሉት ግንኙነቶች የጠበቁ ይሆኑ ወይ ደግሞ ምን አይነት ግንኙነት አሉ የሚሉት ነገሮች እንግዲህ ጥያቄ ናቸው። ዛሬም ነገም እንግዲህ ይሄ ነገር ያልተፈታና ያልተቋጨ ነገር እንደሆነ እየተደመጠ ይገኛል። ዳኒ ሮያል እንግዲህ በተደጋጋሚ ከሄርሜላ ጋር ግንኙነት እንዳለው ለማሳየት እየጣረና እየሞከረ ይገኛል። ይሄም ነገር እንግዲህ ዳኒ አብርሃምና ሄርሜላ የሚጣሉበትን መንገዶች ለመክፈትና ሁለቱን ለማለያየት የሚጥረው ነገሮች እንደሆነ እየተነገረ ይገኛል። በዚህም እንግዲህ ዳኒ ሮያል ጋር ምንም ግንኙነት እንደሌላት ሄርሜላ በተደጋጋሚ ብታስረዳም ብትናገርም ዳኒ ሮያል ግን አሻፈረኝ ብሏል። ግንኙነት እያላት አብርሃምን ለማታለል ስትል ነው ይሄንን የምታደርገው እያለ ይገኛል። ከአብርሃም እንግዲህ ወይ ልጁን እንዲያ የማይፈቅድበት ምክንያቶች ምን እንደሆነ አይታወቅም። በተለይ በትናንትናው ዕለትም እንግዲህ ቤተሰቦቹ ፊት አብርሃምን ሲያመናጭቀው እንዲሁም ቤተሰቦቹንም ሲያመናጭቅ ተሰምቷል። በተለይ በዚህ በዳኒ ሮያል ድርጊት እንግዲህ በጣም የተበሳጩ በጣም ብዙ ቤተሰቦች በተለይ የሩታና የአብርሃም ወዳጆች እንግዲህ በዳኒ በጣም ከመከፋታቸውን እየተናገሩ ይገኛል። ምክንያቱም አብርሃም በተለይ ቤተሰቦቹን እዛ ሄዶ በነዳኒ ማሰደቡ በራሱ አብርሃም ላይም እንግዲህ ትችትን እያስተናገደ ይገኛል። ምክንያቱም ዳኒ ሮያል እያደረጋቸው የነበሩ ነገሮች እንግዲህ ቤተሰቦች እርቅና ሰላምን ማውረድ የሚችሉበትን ሁኔታዎች ሁሉ ለማደናቀፍ በሚመስል መልኩ እንግዲህ እያመነጨቀና እየሰደበ ከሰው ክብር በታች የሚያደርጉ ነገሮችን እየተናገረ እንግዲህ በተደጋጋሚ ወንድሞቹንም የማይሆኑ ነገሮችን ሲናገር ተደምጧል። ያ ነገር እንግዲህ ብዙዎችን አስከፍቶ ዳኒ ላይ በጣም ብዙዎች እንዳዘኑበት እየተናገሩ ይገኛሉ። ታዲያ በትናንትናው ዕለትም እንግዲህ እነዚህ ሁሉ ነገሮች ከተፈጠሩ በኋላ ዳኒ ሮያል ከሄርሜላ ጋር በምን አይነት መልኩ ለመገናኘት ምን አይነት ነገሮችን አስቦ እንደሆነ ባይታወቅም ግን ሄርሜላን ደውሎላት እንዳገኛት ተሰምቷል። ውድ ቤተሰቦቼ ሄርሜላም እንግዲህ በአብርሃም ልጅ ዙሪያ ለመናገር እሷም እንደምትፈልግና ስለዚህ ጉዳይ መነጋገር እንዳለባቸው እንግዲህ ተቀጣጥረው የተገናኙበት ሁኔታ እንዳለ ሰምተናል። ውድ ቤተሰቦቼ ታዲያ ዳኒ ሮያል እና ሄርሜላ የተነጋገሩት ነገሮች ሄርሜላ በልጁ ዙሪያና አብርሃም ልጁ ማየት እንዳለበትና መከልከል እንደሌለበት ዳኒ ሮያልም እንደዚህ አይነት ድርጊቶቹን እንዲያቆምና ከእንደዚህ አይነት ነገር እንዲታቀብ አብርሃም ቤቱ በሚሄድበት ሰዓት የሚያሳያቸውን ነገሮችና ምግባሮችን ሁሉ ማስተካከል እንዳለበት ለመቆጣት ይመስላል። እንግዲህ ሄርሜላ በጣም ብዙ ነገሮችን ለዳኒ ሮያል ስትነግረው ነበረ። ነገር ግን ዳኒ ሮያል እንደተደመጠው ከሆነ የድሮ ነገር ላይ እንደቆየና አሁንም ቢሆን ያንን ነገር መተው እንደማይፈልግና ከሱ ጋር መሆን እንዳለባት በተደጋጋሚ ሲጨቀጭቃት ተደምጧል። ውድ ቤተሰቦቼ እንግዲህ ሁለቱም የራሳቸውን አጀንዳ በመያዝ እንግዲህ ተገናኝተው ንግግሮችን እንዳደረጉ ነው የመረጃ ምንጮቻችን ያናገሩን። ሄርሜላ በራሷ እንግዲህ አብርሃም ልጁን ማየት እንዳለበትና ከሄርሜላ ጋር ያለው የአብርሃም ፍቅር እንዳይናጋ፣ ሰላሙ እንዳይናጋ በልጁ ምክንያት እንግዲህ ከሩታ ጋር ያሉት ነገሮች ሁሉ ወደ ሩታ የሚመለስበት አስገዳጅ ሁኔታ ልጁ እንዳይሆንበት ስለምትሰጋ ይሄንን ነገር ነበር ለዳኒ ለመንገርና ዳኒ እነዚህ ነገሮች እንዲያቆም ለማድረግ ነበር የሄርሜላ ሀሳብ። ነገር ግን ዳኒ በተቃራኒ ሆኖ በተቃራኒ በማይሆን መንገድ ሩታ ባልጠበቀችው መንገድ በመሄድ እንግዲህ እሱ ደግሞ በሌላ ድሮ በሚያስበውና በተደጋጋሚ ከአብርሃም ጋር ለማጣላት በሚፈልገውን ነገር ሄርሜላን በተደጋጋሚ ሲጠይቃት ተሰምቷል። ከኔ ጋር መሆን አለብሽ፣ አብርሃም የሩታና የሩታ ብቻ ነው፣ ከዚህ በኋላ እሱ ወደ አንቺ መሆን አይችልም፣ ምክንያቱም የልጅ አባት ነው እያለ በተደጋጋሚ እንግዲህ የእሱን ፍቅር እንድትቀበልና ከሱ ጋር ሆና ህይወቷን ከዳኒ ሮያል ጋር እንድትገፋ በተደጋጋሚ ሲጠይቃት ተደምጧል። ውድ ቤተሰቦች ይህ ነገር እንግዲህ በሁለቱ መሀል የራሳቸውን አጀንዳ ይዘው የሚንቀሳቀሱ ሰዎች በአለመግባባት እንደተለያዩ ተደምጧል። ውድ ቤተሰቦች ይህንን ነገር ምናልባት እንግዲህ ዳኒ ሮያል አሁንም እየገፋበትና ሄርሜላ ጋር ያለውን ግንኙነት ለአብርሃም ለመግለጽ የሚያደርጋቸው ነገሮች ምናልባት በሄርሜላና በአብርሃም ዙሪያ ያሉትን ነገሮች ሊያሻከርና ፍቅራቸውን ሊያደበዝዘው ይችላል። አብርሃም ሊጀምሩ ያሰቡትን ህይወቱ ላይ ሁሉ ውሃ የሚቸልስ ነገር ሊሆን ይችላል እየተባለም እየተሰጋ ይገኛል። ውድ ቤተሰቦቼ በምን አይነት መንገድ እንግዲህ ሄርሜላ በብልሃት ይህንን ነገር ልትፈታውና አብርሃምን አሳምና ታረጋጋው ትችላለች የሚሉት ነገሮች እንግዲህ ወደፊት የሚጠበቁ ነገሮች ናቸው። በዚህ ዙሪያ እንግዲህ አዲስ ነገር የሚፈጠር ከሆነ
የምነግራችሁ ይሆናል። በሌላ ዜና እንግዲህ አብርሃምና ሩታ አንድ አግሪመንት ላይ ደርሷል ወይም ስምምነት ላይ ደርሰዋል። እንግዲህ ሩታና አብርሃም እንደምታውቁት በዚህ ልጅ ምክንያት በጣም በተደጋጋሚ ብዙ ጭቅጭቆችን እያደረጉ ይገኛሉ። በተለይ እንግዲህ በተደጋጋሚ አብርሃም ልጁን ለማየት በሚሄድባቸው ቅጽበቶች አንድ ችግር አይጠፋም። አብርሃም ሁሌም እዛ አፓርታማ ላይ በሚሄድባቸው ሁልጊዜም ሩታ ጋር የሆነ ሰው ስለማይጠፋ በጣም ብዙ ጸቦችና በተደጋጋሚ የሚመጡ ጭቅጭቆች የተለመዱ እየሆኑ ይገኛል። በተለይ ከቅርብ ጊዜ ወዲህ እንግዲህ አብርሃም ልጁን ለማየት በሄደ ቁጥር ከዚህ በፊት እንደምታስታውሱት እንግዲህ ደስታ ተገኝቶ ነበረ። ደስታ በነበረበት ሰዓት አብርሃም ሌላ ሰው ቤት መጣ በሚል በተበሳይቶ ከደስታ ጋር በጣም ተደጋጋሚ ክርክሮችንና ጭቅጭቆችን ሲያደርግ ቆይቶ ደስታ ለትንሽ ጊዜም ቢሆን እንግዲህ ከአብርሃም ጋር ሰላም አውርዶ ሩታ ራሷ በራሷ እጅ ደስታና አብርሃምን ስምምነት ላይ አድርሳ አስታርቃቸው ነገሮች ተረጋግቶ ሰላም መውረዱን የምናስታውሰው ነው። ከዛም በኋላ እንግዲህ በተደጋጋሚ ሌሎች ሰዎች እየተቀያየሩ እነ ፈረንጁም እንግዲህ አብርሃም በመጣ ቁጥር የሚያደርጉት ነገሮችና የሩታ ወንድም ሳይቀር በሚያደርጉት ስራዎችና እንግዲህ ሩታን እየመከሩ አብርሃምን ወደዛ ቤት በሄደ ቁጥር ጸብ እንዲነሳ የሚያደርጓቸው ነገሮች ልጁን አብርሃም በሰላም አይቶ ተመልክቶ እንዲወጣ የሚያደርጉትን ነገሮች ሁሉ እያሻከሩና ያንን መንገድ ሁሉ አብርሃም ላይ እያጠበቡበት እንደሚገኙ እናውቃለን። ከዛ አልፎ ተርፎ እንግዲህ አሁን ደግሞ ከቅርብ ጊዜ ወዲህ ሜሪና ዳኒ ወደ ሩታ ቤት ወደ ሩታም ህይወት ከመጡ በኋላ እንግዲህ አሁን በተደጋጋሚ ጸቡ ደግሞ ከነሱ ጋር እየሆነ ይገኛል። በተለይ ሰሞኑ ደግሞ አነጋጋሪ የሆነ ከአብርሃም አልፎ ተርፎ እንግዲህ ወደ ቤተሰቦቻቸው እየሄደ እየተዛመተ ያለው የጸብ እሳት እንግዲህ አሁን በዳኒና በሜሪ አማካኝነት እየተጋጋለ ይገኛል። አብርሃም ልጁን ለማየት በሚሄድባቸው እያንዳንዱ ቅጽበቶች እንግዲህ እነ ሜሪ የአብርሃምን አሳር እያበሉት እንግዲህ ስቃዩን እያሳዩት ይገኛል። ከዚህም የተነሳ እንግዲህ ምናልባት ያሸማግሉኛል ብሎ ያሰባቸውን ወንድሞቹንም ሳይቀር እንግዲህ በማይሆንና በማይገባ መልኩ ዳኒ ሮያል ማይሆን ስም እየሰጣቸው እያመናጨቃቸው ከቤቱም አልፎ ተርፎ ከገዛ ቤቱ እንግዲህ ከወንድማቸውን ቤት እንዲወጡ እያደረገ የነበረበት ሁኔታዎች ብዙዎችን እንዳስከፋ እንግዲህ ነግሬያቸዋለሁ። እነዚህ ድርጊቶች እንግዲህ በጣም እየተበራከቱ ከመምጣታቸው የተነሳ ከጊዜ ወደ ጊዜ ሩታና አብርሃም በሰላማዊ መንገድ ሊፈቱት ይችላሉ የተባለው የፍቺ ጉዳይ እንግዲህ ከጊዜ ወደ ጊዜ እየተጋጋለና ቤተሰቦቹንም እንግዲህ ሀገር ቤት ሳይቀር ይሄ ነገር ደርሶ እንግዲህ ቤተሰብ ለቤተሰብ ጠብ እየከረረ ያለበት ሁኔታዎች ተደምጠዋል። ውድ ቤተሰቦቼ አሁን በትናንትናው ዕለት እንግዲህ ከወጡ በኋላ ሩታና አብርሃም ስምምነት ላይ እንደደረሱ ሰምተናል። አብርሃምም እንግዲህ በፈለገ ሰዓት መጥቶ ማየት እንደማይችል ሩታ በጣም በተደጋጋሚ እየተናገረች ትገኛለች። ነገር ግን የአብርሃምን ወንድም በጣም ከእሱ ጋር ካላት ቅርርብ የተነሳና አክብሮት የተነሳ ለዴቭ አክብሮት በሚመስል መልኩ እንግዲህ አብርሃም ልጁን መጥቶ በፈለገው ሰዓት እንዲያይፈቅድለታሉ። ችግር የለውም፣ ማንም ሰው አያስቸግረውም። ዳኒና ሜሪም እንግዲህ አስጠነቅቃቸዋለሁ፣ ከዚህ በኋላ ምንም ነገር አብርሃም ላይ ሊያደርጉ አይችሉም ብላ እንግዲህ ቃል እንደገባችላቸው ተመልክተናል። በተለይ አብርሃም በዚህ ላይ እንግዲህ በፈለገ ሰዓት ልጁንም ወስዶ ልክ እንደ ከዚህ በፊቱ ማዝናናት እንደሚችልና በፈለገ ሰዓት እንግዲህ መልሶ እንዲያመጣላት እሱም ቃል እንዲገባ ቃል የሚገባ ከሆነና ሌሎች ጭቅጭቆችና ጸቦች ከሌላ ሰው ጋር የማያደርግ ከሆነ እንዲሁም ወደ ህይወታ ሌሎች ሰዎች እየመጡ እንዲበጠብጧት የማያደርግ ከሆነ በተለይ ደግሞ ፈረንጁና ደስታ ባለፈው የቀሰቀሱት መርዝ የሚመስል መረጃ እንግዲህ ሩታ ላይ ምን ያህል ተጽዕኖ እንዳደረገባት ተመልክተናል። ከዛም አንጻር እንግዲህ በልጁ ላይ የሚደርሱና የታቀዱ ነገሮች እንዳሉ ሰምቻለሁ። እነዚህ ነገሮች አብርሃም የሚያስቀር ከሆነና እጁ ከሌለበት እኔ አባቱ ነው፣ አባቱ መከልከል አልችልም፣ ስለዚህ ማየት ይችላል ስትል ተደምጣለች። ውድ ቤተሰቦቼ ታዲያ ከዚህ አንጻር አብርሃምና ሩታ እንግዲህ በተሻለ መልኩም ቢሆን አስደሳች የሆነ ስምምነት ላይ እንደደረሱ ተደምጧል። ነገ ከነገ ወዲያ ምናልባት እንግዲህ በዳኒ ሮያልም ሆነ ወይ ደግሞ በአብርሃም ዙሪያ ባሉ ሰዎች ይሄ ነገር ካልከሸፈና መጥፎ ነገሮች የማይፈጠሩ ከሆነ ይሄ ነገር በሰላማዊ መንገድ የሚሄድበት ሁኔታዎች ጥሩ ነገርም በልጆቹ መሀል ሊፈጥር ይችላል። አብርሃምም በሰላማዊ መንገድ ከማንም ጋር ሳይጣላ እንግዲህ ቤቱ እየሄደ በፈለገ ሰዓት ልጁን አይቶ እንዲሁም ልጁን ወስዶም እያዝናና የሚመልስበትን ሁኔታ ልክ እንደ ከዚህ ቀደሙ እንዳደረጋቸው እንግዲህ ጥሩ ነገሮች ይፈጠራሉ ብለን ተስፋ እናደርጋለን። ነገ ከነገ ወዲያ እንግዲህ አዲስ ነገር የሚፈጠርና አዲስ እንቅስቃሴዎች ካሉ ግን ተከታትለን ለእናንተ የምናደርስላችሁ ይሆናል። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አሁንም በድጋሚ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ሌላ ቪዲዮ በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።